ሰላም ሰላም ጤና ይስጥልኝ። እንደምን አላችሁ? በአብዲራዋ ቲዩብ አብዲራዋ ነኝ። በያላችሁበት ሰላምታችን ይድረሳችሁ። ውድ የፕሮግራማችን ተከታታዮች፣ የቻናላችን ቤተሰቦች ከአቅም በላይ በሆኑ ጉዳዮች እንግዲህ ለረጅም ጊዜ ከፕሮግራሙ ርቅ ያለው የጤንነትን ጉዳይ የተለያዩ ጉዳዮች አሉ። ይህን ፕሮግራም ከ3 ወይም ከ4 ቀን ቀደም ብሎ ለመስራት ፍላጎት ነበረኝ። ግን አንዳንድ መጣራት የነበረባቸው መረጃዎች፣ እጃችን መግባት ያለባቸው ማስረጃዎች አድቅቀን ጉዳዩን አብላልተን ምክንያታዊ ሆነን ፕሮግራሙን ለመስራት ጊዜ ወስዶብን እንጂ ስናብሰለስል ቆይተናል። ከግብፅና ከጅቡቲ ጋር ባለን የዓለም ዋንጫ ማጣሪያ ግብፅና ሞሮኮ ላይ የሚካሄደውን ውድድር ለማድረግ ክለቦቻችን የአገር ውስጥ ውድድራቸውን አቋርጠው የተለያዩ ተጫዋቾች ከተለያየ ክለብ ተመርጠው ዝግጅት ጀምረዋል። እንግዲህ በማህበራዊ ሚዲያም በተለያዩ የዜና አውታሮችም ተቋማትም በሜንስትሪሚንግ በፌስቡክም በማህበራዊ መገናኛ ውይይት የፈጠሩ መነጋገሪያ የሆኑ ምርጫዎች አሉ። እነሱን አጥርተን ማለፍ አለብን። የአቡበከር ናስር ወደዚህ ብሔራዊ ቡድን መካተት አንድ ጥርት ያለ ነገር ማግኘት አልተቻለም። ከአድማጩ የአሰልጣኙ መብት ነው። የፌዴሬሽኑም ትልቅ ስልጣንና በሕግ ያገኘው መብት ነው። ብዙ ጊዜ ብሔራዊ ቡድን ተጫዋቾች የብሔራዊ አትሌቲክስ ፌዴሬሽንም አትሌቶቹን ሲመርጥ፣ በሌላ አገር ደግሞ እንደ ብራዚል፣ እንደ ፈረንሳይ፣ እንግሊዝ ብዙ ጊዜ ምርጫዎች አወዛጋቢ ናቸው። የአሜሪካ የቦክስና የአትሌቲክስ ውድድር ላይ እንደዛ በዓለም ትላልቅ ተወዳዳሪዎች እያሉ ማግሮምሮም እንዳይኖር ማጣሪያውን የሚሰሩበት መንገድ ከጭቅጭቅ የጸዳ እንዲሆን ያደርጋሉ። አሁን በቅርብ ጊዜ በእነዚህ 8 ዓመታት እንደዚህ አይነት አወዛጋቢ ጉዳዮች እንዳይኖሩ ኬንያ የአትሌቲክስ ቡድኗን ስትመርጥ በአገር ውስጥ ማጣሪያው እንዲካሄድና የትኛውም በዓለም ላይ ስመገናና የሆነ ሪከርድ ያለው የዓለም ሻምፒዮና የሆነ የዓመቱ ምርጥ ሰዓት ያስመዘገበም አትሌት ቢኖር ወደ አገሩ መጥቶ በተመረጡ የመሮጫ ስፍራዎች የራሳቸው ውድድር አድርገው እንዲመረጡ ያደርጉና ከጭቅጭቁ ይርቃሉ። በቅርቡ እንዳያችሁት የኢትዮጵያ ኦሎምፒክ ኮሚቴ፣ የኢትዮጵያ አትሌቲክስ ኮሚቴ፣ አትሌቲክ ፌዴሬሽን ትላልቅ ግለሰቦች፣ የቀድሞ ሯጮች ጉዳዮችን እልባት ለመስጠት ሙግት ውስጥ ነው የሚገቡት። ምክንያቱም በዓመት ውስጥ ያስመዘገቡ ምርጥ ሰዓት፣ እኔ ደግሞ በዚህ የተለያየ ቦታ ላይ ጥሩ ሰዓት አለኝ፣ ማንም በጸዳ ሁኔታ ተቀብሎ ለሚሄዱት አትሌቶች አጨብጭቦ በፈቃደኝነት እና በደስታ የሀገር ሰንደቅ ዓላማን አስረክቦ የሸኘ የለም። እኛ ጋር ብዙ ጊዜ አጨቃጫቂ ነው። ነገር ግን እኔ መስፈርቱን ባስቀመጡ ሰዎች ሀሳብ ነው የምስማማው። ምክንያቱም በልምድም በእውቀትም ስለሚሻሉ፣ እነዛ ደግሞ በአሰልጣኞቻቸው፣ በደላላዎቻቸው፣ በኤጀንቶቻቸው አማካኝነት ትላልቅ ውድድሮችን የራሳቸው ማድረግ ይፈልጋሉ። ከቀጣይ ታዋቂነትንና ተጋባዥነትን እንዲሁም ደግሞ ከገቢና ከማስታወቂያ አቅም ጋር ተያይዞ ሁሉም በየትኛውም ውድድር ላይ መሳተፍ ይፈልጋል። በሀገራችን እግር ኳስ ስንመለስ ምርጫዎቻቸውን ለማንም ክፍት ባለማድረግ ገብረመድህን ኃይሌ፣ ውበቱ አባተ፣ በዚህ በኩል እነ ሰውነት ቢሻውም፣ ቀደም ሲል ደግሞ እነ አስራት ኃይሌም አቋማቸው ጥሩ ነው። ምክንያቱም ብዙ ጊዜ ውጤቱ ለመወቃቀስም እንዳይመችውንና የገሌን ቢመርጥ የገሌን ባይመርጥ የሚል ነገር ብዙ አወዛግበንም። ማንም ተመረጠ ማንም አልተመረጠ ተብሎ ያው የሚመጣው ነገር ስለሚታወቅ በሚል ይታለፍ ነበር። በቅርብ ጊዜ ግን ጨዋታዎች በቴሌቪዥን መተላለፋቸው፣ ክለቦች ተዘዋውሮ በመጫወታቸው፣ እንዲሁም በዚህ 4 ዓመት ከኮሮና በኋላ ደግሞ በአንድ ስቴዲየም ሆኖም የተጫዋቾችን የእያንዳንዱ ፐርፎርማንስ ተመልካቹም፣ አሰልጣኞችም፣ ደጋፊውም፣ ሚዲያውም በግልጽ የሚያይበት ሁኔታ አለ። ስለዚህ ይሄ
ፒያሳ ውስጥ ግመል ሰርቆ እንደማቀርቀር ነው። ማንም የሚያየው ጉዳይ ነው የሚሆነው። ስለዚህ አቡበከርን ለመተቸት እኔ በግል ፐርሰናሊ አንደበት የለኝ። ህፃን ሆኖ ገና ለቡና ብዙ መሰለፍ ሳይጀምር አዋሳ ሴንትራል ሆቴል ከወንድሜ መስዑድ ጋር ተገናኝተን ክፍል ውስጥ ስናወራ እዛ መስዑድ አጠገብ አጠፋም አቡኪ የዛን ጊዜ ነው፣ ከዛን ጊዜ ጀምሮ ነው ማቃት። መስዑድ ራሱ ወደፊት ይሄ ልጅ ታየዋለህ፣ ትልቅ ደረጃ ይደርሳል፣ ከቻልክ ትንሽ ደቂቃ ስለሚሰለፍ ጫውታውን ተከታተል ብሎ የዛኔ ነው ፍንጭ የሰጠኝ እና ከዛ በኋላ የኔም ማየት ብቻ አይደለም መላውን የኢትዮጵያ እግር ኳስ ታዳሚ መላውን የእግር ኳስ ቤተሰብ ያሳመነ በተለይ ደግሞ በዛ መልክ ገኖ እንዲወጣ በካሳይ ሲስተም ውስጥ ብዙም ሳይቸገር በሀገራችን ሪከርዶችን እየሰባበረ እንዴት ብንጫወት የት መድረስ እንዳለብን ለሚያቀደው የካሳይ አጫወት እንግዲህ ምቾት ፈጥሮለት አቡኪ ያንን ታሪካዊ ችሎታውን የእምቅ ኃይሉን ያሳየን እንግዲህ ፈልቅቆ ባወጣው በካሳይ አራጌ ብቃት እንደሆን ደጋግመን መናገር እንችላለን። ግን አቡኪ ውስጥ ችሎታ ባይኖር የፈለገ ደግሞ ካሳይ ሲስተም ቢያመጣ ችሎታ የሌለ ተጫዋች እዛ ጋር ቢያደርግ ሊገን አይችልም። አቡኪ ውስጥ ያለውን ችሎታ ግን በማጥለያ አጥልሎ በሰፌድ አንፍሶ በአደባባይ ችሎታውን እንዲጎመራ ያደረገው ካሳይ አራጌ ነው። አቡኪ ችሎታ የለውም፣ ካሳይ ከፍ አድርጎታል እያልኩ አይደለም። የመገጣጠም ጉዳይና አቡኪ ውስጥ ያለውን ችሎታ በአደባባይ እንዲያወጣ ካሳይ የፈጠረው ያጫወት ዘዴ የበለጠ ምቾት ሰጥቶት ነው። ከዛ በኋላ ያለውን ጉዳይ ስናይ ደግሞ የካሳይ ያጫወት ምን ያህል አቡበከር እንደተመቸ ምስክርና ጭቅጭቅም እንዲሁም ንትርክ አያስፈልግም። ስቲል እስከ ዛሬዋ ድረስ እያየን ነው። እስከ ዛሬዋ ቀን ድረስ በአደባባይ እያየን ነው። አቡኪ በዚህ መልክ እየገነነው በኢትዮጵያ ውስጥ ተስጦ አላቸው ብለን ፈርመን ለመከራከር በቃል ኪዳን ለመሟገት የአቡኪ ችሎታ ላይ አንድ የሚያስተባብል ሰው ካለ እሱ ኳስ አያውቅም፣ እሱ የሰው እድገት አይፈልግም፣ እሱ የአቡኪን ከፍ ማለት ታዋቂ መሆን ለማስተባበል የሚደረደር የኳስ ደናቁርት ነው የምንለው። በፕሉራል ነው፣ ደንቆሮ አንልም፣ ደናቁርት እንላለን። ምክንያቱም ይሄ አንድ ማህይምነት አይደለም፣ 2 3 4 ድንቁርና ስለሆነ ነው ደናቁርት ያልኩት። ይቅርታ። ለአገሩን መለያ ኳስ አቁም ያለው ስኪል ድረስ ቢለብስ ቅር ከማይላቸው ሰዎች አንዱ እኔ ነኝ። ይህ ማለት ግን ጓደኛዬ ታናሼ የልጆች አሰልጣኝ የነበረው መሳይ ተፈሪ አቡኪን በዚህ ወቅት በየትኛው የቪዲዮ ኤቪደንስ የቪዲዮ ትሬኒንጉን ጫውታውን ወይም ተጉዞ ሄዶ የአቡኪን ውድድር አቋም፣ ክብደት፣ የሕክምና ማስረጃ ወይም ደግሞ ከክለቡ ጋር ደቡብ አፍሪካ ውስጥ ያደረገውን እንቅስቃሴ ያየበት የተገነዘበበት ለምርጫ የተገደደበትን ጉዳይ እኔ ሊገባኝ አልቻለም። አሁንም የምለው አቡኪ መጫወት ከቻለ አቡኪ ጥሩ አቋም ላይ ካለ በኢትዮጵያ ውስጥ በአቡኪ ቦታ የሚጫወት ኢትዮጵያዊ ተጫዋች ቢጠየቅ ኖ አቡኪ ይሰለፍ ነው የሚለው። በአቡኪ ይህን አስተያየትና ይህን ፕሮግራም ስሰራ በአቡኪ ላይ አንዳችም ተቃውሞ የለኝም። ነገር ግን የእናቴም ልጅ ይሁን የአብራኬ ክፋይም ይሁን ፍትሃዊ ባልሆነ ሁኔታ በእግር ኳስ ብቻ ሳይሆን ፖለቲካሊም ቢሆን ተገቢ ያልሆነ ምርጫ ሲያደርግ ኖ የማለት ሞራል ሊኖረን ይገባል። አቡኪ በዚህ በተለይ ደግሞ ከጅቡቲ ጋር ይህን የምልበት የራሴ ምክንያት አለኝ። የተለየ እንቅስቃሴ ሊያደርግ ይችላል። ያ ማለት ግን አሁን የምናቀርበው ትችት ፉርሽ አያደርግብንም። ምክንያቱም አቡኪ በገነነበት፣ አቡኪ ከፍ ባለበት፣ አቡኪ በኢትዮጵያ ውስጥ ታሪክ በሰራበት ጊዜ ክሬዲቱን በሙሉ ጠቅልሎ መውሰድ የሚፈልጉ በምግብ፣ በአልባሳት፣ በውሎ
በተለያየ ከጫውታ ውጭ በጓደኝነት ድጋፍ ሊያደርጉ የሚችሉ በርካታ ሰዎች አሉ። ሜዳ ውስጥ ባለው እንቅስቃሴ ግን ቅንጣት ያህል አስተዋጽኦ ያላደረጉ ሰዎች ሙሉ በሙሉ የልጁን ብቃት ከጀርባው ያለ ነው እኛ ነን ብለው በአደባባይ ሲደሰኩሩ ከማየት በላይ ሀፍረትም እፍረትም በዛ መልክ ያጋጠመኝ ጊዜ የለም። ምክንያቱም ሙሉ በሙሉ ልጁ የኢትዮጵያ ቡና ተጫዋች ነው። ሙሉ በሙሉ በካሳይ ውስጥ እየሰራ ያለ ልጅ ነው። የድል አጥቢ አርበኛ ብዙ ጊዜ ዝነኞች ከኔ ጋር ግንኙነት አላቸው የሚሉ አሉ። ማይክ ታይሰን ብቻ ነው ለኔ እዚህ ደረጃ መድረስ ብሎ እኛ እሱ ውድድር ላይ እሳቸው ከሞቱ በኋላ ያጋጠመውን ቀውስ እናውቃለን። ስማቸውን ለጊዜው አላስታውስኩም። በቃ ምን ጊዜም ሲጠየቅ ከጀርባ ያለውን አእምሮ ውስጥ ያለው በሁለት አይኖች መሃል ያለው እሱ አሰልጣኝ ነው ይላል። አዲስ አሰልጣኝም ቀጥሮ ምንም እኔን ወደዚህ ሼፕ ያመጣው እሱ ነው በሚል ስለዚህ ካሳይ ወደዚህ ሼፕ አምጥቶት ይሄ ካሳይ እኔ ነኝ እንዲያርኩትም አይልም። በሱም ቦታውን መሟገት አልፈልግም። እስከዚህ ድረስ የሰውን ክሬዲት መንጠቅ የሚቻልበት አገር ስለሆነ ይህን ጠቅሼ ማለት ፈልጌ ነው። አቡኪ ወደ ብሔራዊ ቡድኑ ሲመረጥ አንዳንዴ በወላይትኛው ወይጋንዴ የሚባላል ምን ይሉኛል የሚባል ሀፍረትም ይሉኝታም ማለት ነው። እኔ የአቡኪ መመረጥ ኖ ሊል አይችልም። ልጁ ያለውን ብቃት ያውቃል። ያለውን ትሬኒንግ ላይ እንቅስቃሴው ላይ ያለውን አቋም ስለሚያውቅ እምቢ ሊል አይችልም። አሰልጣኙም አቡኪ ምረጥ ሲባል ኖ ለማለት ማይችልባቸው በርካታ ጉዳዮች አሉ። እሱ መዘርዘር አያስፈልግም። አቡኪ ምረጥ ብሎ ግን የደላላውና ከመሃልና ወደዛ ወደዚህ የሚሰሩ ሰዎች በወላይትኛ ሚልጢጣ ይባላል። ይሄ አይንን በጨው ማጠብ አይነት። ምክንያቱም በግልጽ ለመነጋገር በሰሜን አፍሪካ በተለይ ግብፁ ላይ ሳይሆን ሞሮኮ ላይ በሚደረገው ጫውታ አዲስ የፕሮሞሽን ስራ ለመስራት ታቅዶ ብሔራዊ ቡድን አሰልጣኝ በማያውቀው ጉዳይ ለዚህ አጫዋወት አቡኪ ይጠቅማል ተብሎ በሌላ የእጅ ጥምዘዛ የተሰራ ፌክ እንደሆነ በአደባባይ እንነግራለን። ይሄ ፌዴሬሽኑም ተወቃሽ ነው፣ መሳይ ብቻ አይደለም። ዴሊብሬትሊ ሞሮኮ ላይ በሚደረገው የጅቡቲ ጫውታ ብንሸነፍ ጅቡቲ ከዚህ በፊት ነጥብ አስጥላናለች፣ ሶማሊያ 1-0 አሸንፋለች። አብርሃም መብራቱ የሚለውን ቲዮሪ ለማምጣት ካሸነፍን በቅርብ ጊዜ እኮ ጅቡቲም ሶማሌም አስቸግረውናል እና አቡኪ ለውጥ አመጡ በማለት ይሄ የእግር ኳስ የፕሮሞተሮች ስራ ነው። ፕሮሞተርም ብቻ ሳይሆን እኛ ሀገር ያሉ ኳሱን የገደሉ አሰልጣኝ የሚያስባርሩ አሰልጣኝ የሚያሾሙ በሁሉም መስክ እግር ኳሱ ላይ የዘመቱ የሀገር እግር ኳስ እንዲወድቅ ከፍተኛ ጥረት የሚያደርጉና የዚህ አገር እግር ኳስ ፖለቲካ፣ ማህበራዊ በአጠቃላይ ያለው በኢትዮጵያ ውስጥ የሚደረገው እንቅስቃሴ ሁሉ አፈር እንዲበላ ጥረት የሚያደርጉ ሰዎች ወደ ኳሱ ገብተዋል። ይሄንን ፌዴሬሽኑ ብቻ አይደለም መንግስት ሊከታተል ይገባል። እጅግ በጣም በረጅም እጅ የሀገር እግር ኳስ እንዲወድቅ እየሰሩ ያሉ ሀገር የማይወዱ ዜጎች አሉ። በአደባባይ ይህን ጉዳይ መወያ ሳጥን ተሰርቶ በጠረጴዛ ዙሪያ ውይይት ቢደረግ በአደባባይ መናገር የምንችለው ጉዳይ ነው። አሁን ሁለት አማራጭ አለ። በደቡብ አፍሪካ ፍጹም ምቾት አጥቷል። አቡኪ ክለብ ቀይሯል። ክለብ ሲቀይር በፍቃደኝነት ሳይሆን በውሰት ወደ ሌላው ክለብ ሄዷል። እዛ ላይ በጎግል ገብተን ስናይ በየትኛውም ውድድር ላይ በቋሚ አስተላለፉን በተጠባባቂም ብዙ አይታይም። የጤንነት ጉዳይ አለ። አንዳንዴ ደግሞ የተሟላ ትሬኒንግ አይሰራም ተብሎ የሚታማውን እሱ ሁሉ የግል ጉዳይ ነው። ወደ ሀገር ሲመጣ ግን እንዴት ብለን እንጠይቃለን። ስለዚህ ሁለት አማራጮች አሉ። በሰሜን አፍሪካ ለልጁ ክለብ መፈለግ ወይም ደግሞ በዚህ የውድድር ዓመት ኢትዮጵያ ውስጥ የተሻለ ክለብ አቡኪን ለማዘዋወር የቦርድ አባላት
የክለብ አመራሮች፣ የደጋፊ ማህበር የት አይተነው ነው ያዘዋወራችሁት የት አይታችሁት ተብሎ ክለቦች እንዳይጠየቁ ልጁን በአዲስ ወደዚህ ለማስተዋወቅ የሚደረግ የልጁን ክብር የሚነካ የልጁን እግር ኳሳዊ ሞራል ያልጠበቀ ተራ የሰፈር የደናቁርት ዘዴ ነው። ይሄ ክብር ይነካል። ምክንያቱም አቡኪ መቶ እዚህ አንድ ክለብ ውስጥ ሙከራ አድርጌ ልግባ ቢል አይኑን የሚያሽ ክለብ የለም። ይሄ ሁሉ ዙሪያ ጥምጥም መሄድ ተገቢ አይደለም። ግን አንድን ጉዳይ በቀጥተኛ መንገድ መሄድ የማይፈልግ ሰው እንደዚህ አይነት ባህሪ ከውስጡ ይመነጫል። ስለዚህ ይሄ ልጅ ይህንን ዙሪያ ጥምጥም እንዲሄድ ያደረጉ ሰዎች ልጁን አልጠቀሙትም። አንድ እንደው ለማስታወስ ያህል አንድ በአደባባይ የሰማችሁትን ፕሮግራም ላስታውሳችሁ። በአንድ የሀገራችን ኤፍኤም አቡኪ እንግዳ ሆኖ ቀርቦ ኢንተርቪው ተደርጎ ነበር። ማንን ማድነቅ ማመስገን ትፈልጋለህ ተብሎ ሲጠየቅ በወቅቱ ብሔራዊ ቡድን አሰልጣኝ ውበቱ አባተን፣ የሊግ ኮሚቴውና የኢትዮጵያ ቡናውን መቶ አለቃ ፍቃደ ማሞን እንዲሁም የቡና ክለብ ስራ አስኪያጅን አመሰግናለሁ ነው ያለው። የኢትዮጵያው ገዛኸኝ መሰሉኝ ስራ አስኪያጁን ሶስቱም ማመስገን ፈልጋለሁ። አድማጮች በደንብ ስሙ። እዛ ፕሮግራም ላይ አቡኪ የተጋበዘው ውበቱን መቶ አለቃንና ገዛኸኝን ለማመስገን ሳይሆን የፕሮግራሙ ዋና ዓላማ አቡኪ ካሳይን ላለማመስገን የተጋበዘበት ፕሮግራም ነው። ትልቁ የፕሮግራሙ የዛን ቀን የፕሮግራሙ ጭምጥ ወይም ደግሞ ፈረንጆቹ የዋናው አስኳል የዕለቱ የዜናው ቲም ስትራይክ አጌንስት ቴረር ዩናይትድ ስቴትስ አንደር አታክ ብለው ትልቅ ርዕስ እንደሚሰጡት ትልቁ ርዕስ ምንድነው? ውበቱን መቶ አለቃን ገዛኸኝን ለማመስገን ሳይሆን ካሳዬን ላለማመስገን የተዘጋጀ ፕሮግራም ነው። ምን ምስጋና አልቅም። በተለይ ደግሞ አቡኪ ባደገበት ሃይማኖት ምስጋናን ማቆየት፣ ምስጋናን መደበቅ፣ ምስጋናን መሰሰት፣ ምስጋናን መቆጠብ ንፉግነት፣ ሌብነት፣ ወራዳነት ነው ይላል እስልምና። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተከበሩት ትልቁ የምድራችን ምርጥ ነቢይ የእስልምና ፈርጥ ቁርአን የወረደላቸው እጅግ በጣም ከልጆቻችንና ከቤተሰቦቻችን ከንብረቶቻችንና ከዓይናችን ብሌን በላይ የምንወዳቸው የእስልምናው ነቢይ ያስተምሩትን አስተምሮት አቡኪ አያጣው። አላህንም አመስጋኞቹን የተፈጠራችሁት አላህን ለማመስገን ነው። በሰዎችም መሃል በሚደረግላችሁ በጎ ነገር በሚደረግላችሁ መልካም ነገር አመስጋኞቹ። እንደው የተከለከልነው ምንድነው? የምትሰሩት ስራ ላይ ምስጋና አትጠብቁ። የምትሰሩት ስራ ጥርት ብሎ ለመለኮታዊው ኃይል ለአምላክ የምትሰሩ ከሆነ ከሰዎች ምስጋና አትጠብቁ ነው። ይህን ምስጋና አለመጠበቅ ያለበት ካሳዬ ነው። አቡበከር ግን ማመስገን እስላማዊ ግዴታው ነበር። ምክንያቱም እሱ በፈጠረው ቀላል ሲስተም ኮከብ ግባግቢ ሆኗል፣ ኮከብ ተጫዋች ሆኗል። ሌሎቹ በሚዲያ ከፍተኛ አድቮኬት አድርገው እንዲሸለም አድርገው ይሆናል። እሳት በሌለበት ጭስ ተገኝቶ አይደለም አቡኪ የተሸለመው። ብቃቱን ሜዳ ላይ አሳይቷል። ይህንን ወደኋላ ሌላም ጊዜ መመለስ ይቻላል። የዛ ፕሮግራም ትልቁ አስኳል ግን ሶስቱን ሰዎች ለማመስገን ሳይሆን ካሳዬን ላለማመስገን ፕሮግራም የሚሰራበት አገር እኮ ነው። እንደው ሚዲያው ላይ ተቆጣጣሪ የለም እኮ። ይሄ አድማጭ አንድን ሰው ቀጥቅጦ ከሙያው ለማባረር የሚሰሩ ነውር ስራዎች የሚዲያ ባለቤቶቹም የሚዲያ ኃላፊዎችም የመንግስት የዚህ የሚዲያ ስነ ምግባር ላይ የሚሰሩ የፕሬስ ህግ ላይ ያሉ የመንግስት ተወካዮችም ሚዲያዎችን አይመረምሩም፣ አይፈትሹም። ለምን? ብዙ ማስታወቂያ ካመጡ ያ ፕሮግራም በማስታወቂያ ከተደገፈ ገቢ ከመጣ የፕሮግራሙ ቅለትና ክብደት፣ የፕሮግራሙ ጭብጥና የሐሳቡ ምንነትና እንዴትነት አይጠናም። ማስታወቂያ አምጥቷል።
እንትን ቀለም እንትንና እንትን የምናምን ማምረቻ እንትን የምናምን መንቂያ እንትንና ወደዚህ የምናምን ይሄ በቃ ትልቅ ነገር ነው። ከአፍታ ማስታወቂያ በኋላ እንመለ ይሄ ለሚዲያው ትልቅ እነሱ ወደ ስቱዲዮ ሲገቡም እንዲህ ማስታወቂያ የሚያመጡ ባለሙያዎች ይከበራሉ። የሚያስተላልፉት መርዝ ግን በዘመናት የማንነቅለው በዋግምት የማይነቀል ነው። ሰውን ላለማመስገን ፕሮግራም ይሰራበት ሀገር ነው። ዋናው ጭብጤ የአቡኪ መመረጥ ከችሎታ ጋር ከሆነ በአደባባይ አቡኪን የሚተች ሰው ነውረኛ ነው ብያለሁ። ግን የብቃቱ ጉዳይ ታይቶ የሚያጨቃጭቀን እኮ የት አይተነው ነው? አሁን የት የፊቱን ችሎታ ከሆነ ለምንድን ነው አምናና ካቻምናስ ያልተመረጠው? መሳይም ለአንድ አሰልጣኝ በ100 ዓመት ውስጥ የሚያገኘውን እድል በጥረቱ በገብረ ምድን በጎ ፍላጎት በፌዴሬሽኑ ፍቃድ እንዲሁም በሱ ታታሪነትና ድካም አልባ በመሆኑ ያገኘውን እድል እንደ ቤተ ሙከራ ስንት ዓመት እጅ ይጠመዘዛል። ማንም ከአምላክ ውጭ ቤተሰቦቹም ማንም የማይሰጠውን እድል አግኝቶ ቢያንስ ነገ ፔራውዱን ሲለቅ ክለብ ውስጥ ገብቶ ለመስራት እንኳን የራሱን ስትራቴጂና ኤክስፐሪመንት በዚህ አጋጣሚ ማሳየት አለበት። እውነት እንነጋገር፣ ነጥቦችን እናገናኝ። የቅዱስ ጊዮርጊስ የመጀመሪያ የሲዳማ ቡናው፣ ከዛ በኋላ ቅዱስ ጊዮርጊስ፣ አሁን መድህን ያለው ኦዚል ዳዊት ተፈራ ነው። ኦዚል እንደው አይናችን ላይ ሙቅ ውሃ መድፋት፣ አይናችን ላይ ፍል ውሃ መድፋት አይደል? እሱን አለመምረጥ። እስኪ ነጥቦቹን አያያዙ። ለምንድን ነው እሱ ያልተመረጠው? እሱ ቢጫወትበት ፖዚሽን ከአጥቂው ጀርባ ነው። እንዴት የተሰናዳ ምርጫ ነው ይሄ? እርግጠኛ ነኝ በዚህ ጉዳይ ለአንዲት ደቂቃ እኔ መሳይ ተፈሪን አልወቅሰው፣ ግን አዋቂ መስለው የዚህ አገር እግር ኳስ መግደል የሚፈልጉ ሰዎች፣ መንታ ምላስ ባላቸው ሰዎች ፌዴሬሽኑም የብሔራዊ ቡድን አሰልጣኞችም ተታለዋል ብቻ ሳይሆን ተሸውደዋል። ይሄ ከአቡኪ ተቃውሞ ከአቡኪ ቅራኔ ጋር እንዳያያዝብኝ፣ ይህን ከሚያደምጡት ከኢትዮጵያውያን ከማንም አድማጭ ያላነሰ የአቡኪ አድናቂ ነኝ። በተለይ ደግሞ በና አቡኪ የሰውነት የአካል ብቃት፣ በና አቡኪ ቅጥነት፣ በና አቡኪ የአጥንት ቅጥነት አለመፈርጠም፣ የአጥንታቸው ስፋት በፍጹም ቢለካ እንኳን ኳስ ተጫዋች አይደሉም ተብሎ የሚበየንባቸው ልጆች በዚህ መልክ ከፍ ብሎ ችሎታቸውን ማሳየት ለኢትዮጵያውያን በየመንደሩ ላሉ አሁን የውጭ ዜጎች መጥተው ባልተለቀለቁት ሊግ ውስጥ ዳር ተገፍተው የወደቁ ከእግር ኳስ ርቀው በቀን ሰራተኛነት ባሬላ ይዘው ትላልቅ ኮንስትራክሽን ጋር የቀን ስራ የተቀጠሩ ልጆች እድል ወደ ፍሬ ለመቀየር እና አቡኪ ለኛ ጥሩ ሪፈረንስ ነበሩ። በዚህ የአካል ብቃት መጫወት እንደሚቻል ያሳየን ድንቅ ኢትዮጵያዊ ነው። አሁን ግን ከዚህ ጀርባ ያለ የግል ጥቅማቸውን ማስከበር የሚፈልጉ ሰዎች የሰሩት ሴራ ነው። ይህንን አረጋግጠን መናገር እንችላለን። ይሄ ሴራ ይህንን ልጅ በመጨረሻ ዓመት ካሳዬ በአደባባይ እንዲወረድ ሴራ ሲሰራ በርካታ ጨዋታዎችን እንዳይሰለፍ ከጀርባው ሆኖ ሌሎችን ማስወቀስ ስለማንፈልግ ነው። በተለያየ ሻይ ቡና ባለበት ስለ ካሳዬ ኔጌቲቭ በአደባባይ እየሰበኩ ተጫዋቾቹን ዲሞራላይዝ እያደረጉ ከትሬኒንግ እንዲቀሩ በህመም ምክንያት እንዳይሰለፉ ተደርጎ የመጨረሻው ዓመት ካሳዬ በጫና ከክለቡ እንዲባረር የተደረገው ውጤት በማሳጣት ጭምር አስተዋጽኦ ያደረጉ ግለሰቦች ናቸው ዛሬ ከዚህ ልጅ ጀርባ ያሉት። ደግሞ የትላልቅ የዚህ ልጅ የእግር ኳስ ስኬት ከእንደዚህ አይነት ሰዎች ሲነጠል ወደ ስኬቱ ይመጣል። በእነሱ መዳፍ ውስጥ እስካለ ድረስ እየቆዘመ እያዘነ ከሚወደው ሙያ እንደዚህ በአደባባይ
በአቋራጭ እስከ መመረጥ ድረስ የሚሄድ ነውር ስራ እንዲሰራ ያደረገው ከእንደዚህ አይነት ሰዎች መዳፍ ውስጥ ባንዴና በጥንካሬ ራቅ ብሎ ሊቀመጡ ይገባል። ራሳቸውን ነፃ ሊያወጡ ይገባል። የተባበሩ መንግስታት ጦር አይመጣም። የአንሚ ወይም ደግሞ ኢጋድ ጦር አይልኩም አቡኪ ነፃ እንዲወጣ። አንድ ቀን በጠዋት ተነስቶ በራሱ ውሳኔ ነፃ ሊወጣ ይገባል። የሀገር ሀብት ነው። የሀገር ሀብት ነው። እነ ሰላሀዲን ሰይድ እዚህ የደረሱት እንደዚህ አይነት ማሽኮርመም ከጀርባቸው ያሉትን ነገሮች ጊዮርጊስ በመጫወቱና ነው ስላለ ነው። ብዙዎች አዝነዋል። ብዙዎች እኔ አቡኪ ደቡብ አፍሪካ ሲሄድ በእንግሊዝ ታችኛው ዲቪዥን ታይቶ በኢትዮጵያ ውስጥ ትልቅ ምሳሌ ሊሆን የሚችል አሌክሳንደር ኢዛክ በኒውካስል ያሉት እኮ በአካል ብቃቱ እና አቡኪ ከማን ያንሳል? ግን ጠቅልሎ ክሬዲቱን ሚዲያ ላይ ቀርበው ክሬዲቱን መውሰድ የሚፈልጉ አሉ። እንግዲህ እኔ 2 ኢንተርቪው አድርጌ 2 ሳምንት 2 ዓመት አብሬ ኖሬ ምን ብዬ ቀነኒሳን ክሬዲት መውሰድ ብፈልግ እዚህ ሀገር ለኔ ሀፍረት መልስ የሚሰጠኝ ሰው የለም። እኔ ወላይታ ነው የምኖረው። ቀነኒሳ አሰላ ነው። ከዛ በኋላ ሙገር ነው። ትላልቅ አሰልጣኞች ሙገር ውስጥ አሰልጥነውታል። አሁን እኔ አዲስ አበባ ሄጄ 1-2 ቴክስት ተለዋውጬ ወይም ደግሞ በተወሰነ ደረጃ ከሱ ጋር መነሻው እኔ ነኝ ብል ኢትዮጵያዊ ቤቱ ራሱ ያፍራል እንጂ ይሄ ምን ሆኗል አይለኝም። ምክንያቱም በእኛ አንድ አባባል አለ፣ መንገድ ላይ ከሚጸዳዳው ሰው ይልቅ የሚያየው ሰው ያፍራል ይባላል። ስለዚህ ሀፍረት አንዳንዴ የወንድ በር ቢሰጥም ለነዚህ ሰዎች የአገር እግር ኳስን በተረትና በእፉዬ ገላ ሐሳባቸው እየገደሉ ያሉ ዛሬ በረጅም እጆቻቸው አቡበከር ረጅም እጅ አያስፈልገውም እኮ። አቡበከር ኤርፖርት ላይ ቀይ ምንጣፍ ተነጥፎለት በዝማሬ ልንቀበለው የሚገባ ልጅ ነው። ያ ሁሉ ኮተታ አያስፈልግም። ወደፊትም እናወራለን። ከዲኤስቲቪ ኢትዮጵያ ውስጥ ባለው ሽያጭ ከልጁ ዝውውር ጋር የተደረገውን የራሳችንን ግምት ማስቀመጥ እንችላለን። ግን ብዙ ጊዜ ግምቶች አልባሌ እነዚህ አሉባልታ ይሆኑና ብዙ ነገር ሊያሳስቱን ይችላሉ። ሕፃን ልጅ ኳስን ጭቃ ላይ እንዳረፈች ኳስ ጥጥ ላይ እንዳረፈች የሚያሳርፍ ድንቅ እጅግ በጣም አስገራሚ ከውጭ ሀገር የተለቃቀሙ የውጭ ሀገር ዜጎችን በሊግ ውስጥ በቀላሉ እያለፈ ፕራክቲሱን በኤክስፐሪመንት ያሳየን ድንቅ ልጅ ወደ ሀገሩ ብሔራዊ ለማምጣት ይሄ ሁሉ ረጅም እጅ ለምን አስፈለገው? እነዚህን ጣቶችና እጆች መቁረጥ አለብን። መጀመሪያ ሁሉም ተጫዋች በችሎታው አምኖ በጋዜጠኞች ወደ ክለብ እየተፈራረቀ በተልኮና በቴክስት እየተገለባበጠ ድንቅ ተጫዋቾች እየተገፉ እንደዚህ አይነት ጉዳይ ካላስቀ ስንቱን ነገር እናውጣ። ገንዘብ የሚቀባበል አሰልጣኝ፣ ገንዘብ የሚቀባበል ጋዜጠኛ፣ ተጫዋች አባሮ ተጫዋች የሚያስመጣ አሰልጣኝ አይታችኋል። በቴሌቪዥን ፕሪሚየር ሊጉ እኮ ገና ሳይጀመር በሁለተኛው ሳምንት ይሄ ቡድን አልተገነባም፣ ይሄ ቡድን አልተሰራም ተብሎ ወንድዬ የሚባለውን ከሲዳማ ቡና በሁለት ጨዋታ በሁለት ሳምንት እንዲባረር አድርገው አብሯቸው ሬዲዮ ላይ ሲሰራ የነበረውን ስዩም ከበደን አምጥቶ እኮ ሲያስገቡ ብዙ ነገር ይታወቃል። ብዙ ስንት ሚሊዮን ብር ኢንቨስት ተደርጎ አንድ ክለብ እንደሚያዝና ያ ከመደረጉ በፊት ለ2 ሳምንት ለ3 ሳምንት ሚዲያ ላይ ስለዛ ሰውዬ ይዘገባል። ብቃት ጥራትና ስላለው ችሎታ ያንን የክለቡ በፖለቲካ የተሾሙ የክለቡ የቦርድ አባላት ይሰሙና እንዴ ይሄም ኃይለኛ እኮ ነው በሬዲዮ ተረጋግጦለታል ይባላል። ከዛ በኋላ እሱም የሚመለምላቸውን ልጆችም እንዲሁ በሚዲያ በላይቭ ጫውታ ችሎታቸው ሰማይ ተስፈንጥሮ ይነካል። ምክንያቱም የክለብ አመራሮች በአብዛኛው በዘመድ በፖለቲካ ሹመት እግር ኳስም ተቆርቋሪንን በማለት የሚሰበሰቡ እንጂ በእውቀት በክህሎት በብቃት የሚመጡ ስላልሆነ ሚዲያ ላይ የሚሰማው ነገር ሁሉ እውነት ይመስላቸዋል። ይሄን የተረዱ ደግሞ የሚዲያ ሰዎች አሉ። የገሌ 6 ቁጥር በኢትዮጵያ ብሔራዊ ቡድን ያለውን ክፍተት መሸፈን የሚችል በአሁን ሰዓት ባለው ብቃት ኢትዮጵያ ውስጥ በዚህ ቦታ ተወዳዳሪ የሌለውም ካለ ትናንሽ በክፍለ ሀገር ያሉ የክልል ክለቦች
ተቅለብልበው ነው የሚወስዱት። ምክንያቱም ሰዓት ምን ሙሉ በሬዲዮ በተነገረን ነው። 3 ሰዓት ከ10 ላይ አሁን 2 ሰዓት ሆኗል ዜና እናሰማለን ቢል በአንድ ጊዜ ሰዓታችን የምናዞረው ለ1 ሰዓት ከ10 ልዩነት ያለ ራሳችን እንድንጠራጠር ያደርገናል የኛ ሀገር ሚዲያ። ስለዚህ ኳስ ውስጥ በዚህ መልክ ነው የሀገራችን ኳስ እየገደሉ ያሉት። ለማንኛውም የብሔራዊ ቡድናችን መልካም ውጤት እንመኛለን። ከግብጽ ጋር ካይሮ ላይ፣ ከጅቡቲ ጋር ሞሮኮ ራባት ላይ የምናደርገው ጨዋታ መልካም ውጤት እንዲገጥም እንመኛለን። የአቡኪ መመረጥ በምን በኩል ታይቶ በምን በኩል ተጠንቶ የትኛው ቪዲዮ ቪደንስ ታይቶ ዳዊት ተፈራ ወይም ኦዚል እሱ ያልተመረጠበት ናሽናል ቲም ነጥቧን አገናኙና ፍርዱ እንድትሰጡ እንጠይቃለን። ከሀገራችን እግር ኳስ ብዙ እንደ መተት እንደ ድግምት የተተበተበ እግር ኳሳዊ አስተሳሰብ ይህንን ዋግምት ለመንቀል አሁን የተጀመረው ጥናት በገንዘብ በሶስተኛ ወገን በኩል የሚደረገውን የገንዘብ መቀባበል ብቻ ሳይሆን የጋዜጠኞች በተጫዋቾች ምርጫ በአሰልጣኞች ስንብትና ቅጥር ላይ ያላቸውን አስተዋጽኦ ያላቸውን ጣልቃ ገብነት ለአንዴና ለመጨረሻ በሕግ ይዞ ካላገዱ ትልቅ ገንዘብ መሸቀጫ ምርጥ ችሎታ ያላቸው ተጫዋቾች ከሙያው ከመስኩ እንዲርቁ ተደርጎ በጋዜጠኞች አንደበት የሚነበነብላቸው ተጫዋቾች በየክለቡ የሚገቡበት ጋዜጠኛ የማያነሳው ጋዜጠኛ የማይወድሰው ጋዜጠኛ ለቅጥሩ አስተዋጽኦ የማያደርገው ተጫዋች የበይ ተመልካቹ ነው ከነችሎታው እናቱ ጓዳ ገብቶ ይርመጠመጣል። ፍትሃዊ እግር ኳስ ለእግር ኳስ ተጫዋቾቻችን በእግር ኳስ በታሪክ አጋጣሚ ስፍራውን ለያዙ የፌዴሬሽን አመራሮች ቢያንስ በስልጣን ዘመናቸው እንደዚህ አይነት ውጣ ወረዶችን ለመቅረፍ ለማስወገድ ከኢትዮጵያ ፕሬስ ድርጅት ቀጥተኛ ግንኙነት ሊያደርጉ ይገባል። በሚዲያ የሚወገዝ አሰልጣኝ እንዲሰናበት፣ በሚዲያ የሚወገዝ ተጫዋች ከክለብ እንዲቀነስ የሚደረግበት፣ የፈለጉትን ያስመርጡበት፣ የፈለጉትን ያስቀጥሩበት፣ የፈለጉትን ያሰልፉበትን የሚዲያ ጣልቃ ገብነትን ከኢትዮጵያ ፕሬስ ድርጅት ጋር በቀጥታ በመነጋገር እንደ ሶሻሊስት አገሮች በማለዳው የሚቀርቡ የስፖርት ዜናዎች ሳንሱር ሊደረጉ ባይገባ እንኳን ተደምጠው ጥያቄ ሊቀርብባቸው ይገባል። የሚዲያዎቹ ኃላፊዎችም የሚተላለፉ ጉዳዮች ምን እንደሆኑ ሊጠኑ ይገባል። ይሄ እጅግ በጣም አደገኛ ወቅት ላይ ነው ያለነው። በሀገር እግር ኳስ ቁልቁል እንዲያድግ በፖለቲካው፣ በማህበራዊ፣ በኢኮኖሚው ኢትዮጵያ በየትኛውም ጉዳይ ጉስቁልና ውስጥ እንድትገባ እጃቸውን ያረዘሙ በየመስኩ የተለያዩ ባለሙያዎች አሉ። እንደዚህ አይነት የውስጥ አርበኞችን በአደባባይ ልንፋለም ይገባል። ለዛሬ በዚያ በቃው። አሰልጣኙ ፌዴሬሽኑ በተጫዋቾች በኩል የሚሰጡትን መግለጫ ተከትለን የራሳችንን ሙግት እናቀርባለን። በሚሰጡን ሐሳብና አስተያየት ደግሞ እንስማማለን ማለት ብቻ አይደለም። ያለ መስማማት መብታችን እንደተጠበቀው ነው። አቶ ኢሳያስ ጃም፣ አቶ ባህሩ ጥላሁንም፣ መሳይ ተፈሪም እንዲሁም ተመስገን ዳናም አንበሉም የሚመለከታቸው ባለሙያዎች የሚሰጡት አስተያየት ገዢ ነው ብለን ለመቀበል አንገደድም። የሚያሟግተን ቀሪ ሐሳብ ካለም በአደባባይ እንደገና እንሞግታለን። የሚሰጡት መልስ ደግሞ የሚያስማማንና በትክክል ሙያዊ ከሆነ ደግሞ ተቀብለን ጥፋታችንን አምነን የነሱን ሐሳብ አሞግሰን አረጋግጠን ይቅርታ እንጠይቃለን። የቆምነው ለወደቀው እግር ኳሳችን ትንሽ ፈቀቅ እንዲልና በሙያ ውስጥ ያሉ ልጆች ተገፍተው ዳር ከሚቀሩ በውስጡ ያለው የገንዘብ ዝውውርም ቁጥጥሩ እንደተጀመረ በጥንካሬ እንዲቀጥል የራሳችንን ሐሳብ ለማቅረብ ነው። አብዲ ራዋ ነኝ። በአብዲ ራዋ ቲዩብ ፕሮግራማችንን ላይክ አድርጉ። ከተመቻችሁ ሼርም አድርጋችሁ ተወያዩ። ለዛሬ በዚያ በቃው። ሰላም ቆዩ።